አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዲና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው። እንግዲህ ያው ትናንትና የሽሮ አደላለዝ እንዴት ነው አሳይነ ብላችሁ የነበረ የሽሮ አደላለዝ እንግዲህ ግማሹን አሳይቻችኋለሁኝ። የቀረው ቢቀር ይሄ ነበረ። ይሄ ነጭ እንትን ዝቃቅብ የሆነ ነጭ ሆነውና እስቲ ይሄ እንደምታዩት ይሄ ቁጭና አዲያም ይባላል። ጤና አዲያም ነው። ጤና አዲያም ይሉታል። ጤና አዲያም ማለት እኮ የአዲም ልጆች ሰዎች ጤና መፈለጊያ እንደዛ ነው የሚመስለው። ሲያው እንትን ሲጠሩት ስሙን ማለት ነው። መጀመሪያ ቪዲዮ ላይክ ሼር አድርጉ፣ ሰብስክራይብ አድርጉ፣ አበረታቱና ይሄ አዝማሪኖ ነው። ይሄ ደግሞ ዝቃቅቤ ይባላል። በሶ በላ የሚባለው ግን ምንድኑ ነው? ይሄ እንዴ አይሆን መቼም በሶ በላ የሚባለው በሶ በላ የሚሉት ምኑን ነው? በሶ በላ አሽኩቲውን ነው እንዴ ሲላ እና ይሄ ትናንት ተሸምቶ ነው የምላችሁ። ትናንትና የሸመተችልኝ ውዱ እህቴ ናት። ውዱ ባለቤቴ ደግሞ አልተመቸውም ነበረ። ይሄ ሱፍ ነው በጣም ይወዲያናሉ። እንደገና ከሽሮ እንትን ይገባል አሉ። የሚገርማችሁ እንዲያውም የሚመጣ እኮ የማይመጣ ነገር የለም። ይሄ አብሽ ነው። ከሽሮ ለውዝ ለምሳሌ 10 ጣሳ ሽሮ የምታዘጋጁ ከሆነ 2 ጣሳ ለውዝ ቢገባበት አሉ ቃሉ ቅቤ ይላል እያሉ ሰማሁኝ። እና በጣም ከባድ ነው። ሸጋ ነው ማለት ይሄ ነው። እና አሁን ይሄንን ዴላ ልጄ በርበሪም አለው። ይሄን ዴል ልጄ ላሰጣ ነው። ይሄን ስዴልዝ እንግዲህ የቀረው ይሄ ነው። ይሄን አሳያችኋለሁ። በነገራችን ላይ ይሄ ሽንኩርቱ ለወጥ ምናምን የተገዛው ልዴልዘው አይደለም አለይ ሌላ ትናንሾች አሉ ማለት ነው። እነዛን ነው ልዴልዛቸው። እኔ ሽንኩርት ዱይ አላቅም ከሽሮ ቀይ ሽንኩርት ማለት ነው። ግን አንዲት ጓደኛዬ ምን ብትል ጥሩ ነው ቀይ ሽንኩርት ያልገባበት ሽሮ እኮ አይጣፍጥም ስላለችኝ እስኪ ጨምሬ ላየው ነው ማለት ነው። ላየው ነው ልሞክረው ነው። ተከታተሉኝ እንግዲህ አብራችሁ ተከታተሉኝ። ሀያ ጀምራ እንዴት ታስገ ሹድ ቤተሰቦቼ እንግዲህ እንደምታዩት ይሄ ልዴልዝበት የገዛሁት በርበሬ ነው። ይሄ ግማሹ በለው ነው፣ ግማሹ ደግሞ ይሄው እንደምታዩት ቀረዲ ተብሎ ነው ማለት ነው። ቀረዲ ነው የሚባለው። ይሄ ማሪቆስ ነው ማለት ነው። እና እንዴት እንደምዴልዝ አሳያችኋለሁ። ተከታተሉኝ። እንግዲህ ይሄ ሲገዛ ተለቃቅሞ ነው የተገዛው። ይሄን ግን ለዚህ ሽሮ በቂው ነው። ይሄ ባቄላ ነው። ከውስጡ ነጭ ሽንኩርት አለው። ይሄ ደግሞ እንደምታዩት ያሳየኋችሁ እንትን ነው ዝቃቅቤው ምናምኑ ነው። እንዲህ አድርጌ ትንሽ ላጠንፍፈውና ምክንያቱም አቧራው እንደምታዩት አቧራ ነው። ዝም ብሎ ለማውፍጨት አይሆንም። ባንዱ ውሃ ይረጩታል ደግሞ እንዳይደርቅባቸው። ምን አይነት ውሃ እንደሚረጭ ስለማይታወቅ ማጠቡ ኸይር ነው። ወዲቁና ይበርበሩ ወይ በፍሬያቸው ልክ ነው ብሩ ነው ማባካቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ዲያሽ ኧረ በስርዓት አድርገህ አውራ። ምንድን ነው
ስለዚህ እንደዚህ ተዘሪ ባዲስ ቪዲዮ ማሳላችኋል። የበተነ በርበሬ ያረጊ ነው ኸይር ምንድነው ምን ያረጋው ሀዙ ቀይሩ እንግዲህ ውድ ቤተሰቦቼ እኔ ቀይ ሽንኩርት ሀሽሮ ጨምሬ አላውቅም ብያቸዋለሁኝ። ግን ጓደኛዬ ጨመሪው ቀይ ሽንኩርት ይጣፍጣን ስላለችኝ እስኪ ጨምሬ ነው ሞክረው ነው። እንደምታዩት እንግዲህ ያጠብኩትን ያበጃጀሁትን ባቄላ ሽሮና በርበሬውን ሮዝመሪ ወይም አዝማሪ ነው እዚህ ጋር ቅቤ ጭናዳሙን አድርጌ ነጭ ሽንኩርት አለው ከውስጥ ቀይ ሽንኩርት ደግሞ በተወሰነ መልኩ በማድረግ እንዲህ አድርጌ ደልዘዋለሁ ማለት ነው። እንግዲህ ደልዘውን ተከታተሉ አሳይነ ባላችሁት መሰረት ነው። እንግዲህ ዋናው ብሩ ይኑር እንጂ ገንዘቡ ይኑር እንጂ ምንም ነገር መስራት አያስቸግርም ማለት ነው። መልኩን ይስጠኝ እንጂ ሙያውን ሀጎረቤት እማራለሁ ይባላል። እንግዲህ ውድ ቤተሰቦች እንደምታዩት እንደዚህ ሾካ ማለት ነው። ይለዛ እንግዲህ ይሄው ነው፣ ሌላ የለውም። ነጭ ሽንኩርትና ዝንጅብል፣ ቀይ ሽንኩርት፣ ዝቃቅቤ፣ ሮዝመሪ ጭናዴ አድርጋችሁ መሾክሾክ ነው። ነጭ ሽንኩርት ይኸው ዘለቀ። ከዛ ትንሽዬ በርበሬ ደግሞ ታረጋላችሁ እየጎደለ ሲመጣ ማለት ነው። አንዲትም ነገር ቢሆን ጣብ ስትል አንሱ ሐራም ነው። ኢስራፍ ብሩ በህይወት ልክ ነው። ትክክለኛ ነው። አስተካክለ ያዝ እንጂ ዝቅ አድርገህ ያዝ እንጂ። ሰላም ነው። አዲስ አበባ ስምሪ አልኳችሁና ለዚህ ላይክ እያደረጋችሁ አበረታቱና ላይክ ታደርጋላችሁ። ይሄ ደግሞ ሰብስክራይብ ታደርጋላችሁ። ግን አሁን ተቀይሮ ሰብስክራይብ ነጭ ሆኖ ነጭ ባለ ቀርቧል። ስለዚህ ላይክ እያደረጋችሁ አበረታቱ እና ቤተሰቦቼ እንዴት አያችሁት? ዲለዛውን ማለት ነው። ዲለዛው እንዴት ነው? ግልብጥ አድርገው አተዘርዝር ግልብጥ እንዴሱ አረ ሹድ ቤተሰቦቼ ይሄ ነጭ ሽንኩርቱ ደካመኝ ይሄ ያልተደረገው ነው። ድጋሚ ይገባል ወዴ ሊቀር አገር ያፈልግልኝ እስኪ ማሩ ይሄንን ማማስልበት ማስጣጣበት ይሄው ነው እንግዲህ የሽሮ ዲለዛ ይሄው ነው። ሌላ የለውም። ተነስ ይሄ እንደምታዩት ለብቻው ነው። ይሄ ለብቻው ነው። ይሄ በርበሬ ስላልገዛሁኝ ነበረ ብቻውን ያረኩት አፈር እንዲያድር። አሁን በርበሬ ነው ብቻ አዲየለስኩ ከዚህ ከባቄላው ጋር 2 ቀን አመጣው በቂ ነው።
እስኪ እንዲያርጉ ወዲያውኑ ዲልዝ ወዲያውኑ ስጥት አይደረግም። ማታ ዲልዛችሁ አዳሩን ታመኩ ያድራል። ጧት ነው የሚሰጣው። እኔ ግን ያንኛውን ስላረኩት ክረምትም እየመጣ ስለሆነ ትናንትና ዛሬ የመንመን እያለ ነው ቀንቃንምና አይታወቅም። የፀሐው ነገር ሽሮ የሚያለቀ ስለሆነ ሽሮ ደግሞ የሚጀለዘው ሊያልቅ እንደ 8 ቀን እና የዛ ሲቀራችሁ ነው ማዘጋጀት። ሲያልቅ መሯሯጥ አይመችም። 8 ቀን ሲቀረው ዲው 8 ቀን ያበላናል ስትሉ ታረጋላችሁ፣ ታዘጋጃላችሁ። እስከምታበጃጁ እስከምታበሩ እስከምታዝቦ እስከሚዘገጃጅ ድረስ ብዙ ጊዜ ይፈጃል። እንደዛ አድርጋችሁ ነው ማረግ ማለት ነው። አሁን ይሄ እንግዲህ ሮዝመሪ፣ ጅንጅብል፣ ነጭ ሽንኩርት፣ ጭናዲያም አለው። እንደዛ አድርጋችሁ ነው ማረግ እላችኋለሁ ውድ ቤተሰቦቼ። ይሄ የተረፈውን እንግዲህ ፀሐይ ሆየ ያክነነልኝ። ሽታው ምንድን ባላችሁ በጣም እንጣፍጣው። ከተደለዘ በኋላ እንደ 2 ቀን ሽንኩርቱ በደንብ የደቀቀ ከሆነ ሽንኩርቱና ዝንጅብሉ ከሌለው በስተቀር 2 ቀን ይበቃዋል። ሽሮ ፀሐይ ከተደለዘ በኋላ ሲሰጣ ጣዕሙ ሄዲያል አሉ። እኔ እንኳን ጀርቤው አላውቅም። አሉ ነው ዙሩ ሁሉም ያሉ ነገር ነው። አሉ ወሬ ነው። እንዲህ አድርጎ እኮ ያርገውና ይፈጫል። እንዲህ ቤተሰቦች እንጀራ እሺ ውድ ቤተሰቦች እንደምታዩት ይሄ ጅንጅብል ነው። በደንብ አድርጌ አጥቤዋለሁኝ። አሁን ያለጥም በዲፍኑ ነው የማረገውና ዲፍኑን ይሄ ቆዳውን አትጥሉት ማለት ነው። በደንብ አድርጋችሁ አጥባችሁ ጭቃውን አፈሩን ምናምን አሳክካችሁ እንደምታዩት ውሃው ጥርት ያለ ነው። በደንብ አድርጋችሁ ካጠባችሁት መላጥ አያስፈልግም። እንደዚህ አድርጌ እንግዲህ ዘመነ ሙቀጫ ይሄ ነው የዘበኑ ሙቀጫ እዚህ ውስጥ አስገብቼ ጨቀጭቀዋለሁኝ። ምንም አይነት እንከን አያመጣም ማለት ነው። ኑሮ በዘዴ ነው እላችኋለሁኝ። ምንም አይነት ነገር ሳታገለግል የምትወድቅ ነገር የለችም። ይችም ዘይት መጣባት አሁን ይደለዝባታል። ከዛ በኋላ ትቀመጣለች። ድጋሚ ቂጡ እስካልተሸነቆረ ድረስ ታገለግላለች ማለት ነው። ውድ ቤተሰቦቼ እና ለሽሮ ያዘጋጀሁት ጅንጅብል ነው። ጅንጅብሉን ጨቀጭቃለሁ ማለት ነው። አዎ እና አብሽሩ። ላይክ አድርጉ ዝም ብላችሁ። እሺ ውድ ቤተሰቦቼ እንግዲህ እንደምታዩት ጅንጅብሉ በዚህ መልኩ ወቅጫዋለሁ ማለት ነው። አያችሁት እንዴት አድርጉ እንዲያላሙ በ10 ደቂቃ ውስጥ ጅንጅብል ነው። ነጭ ሽንኩርቱ ገና ሀዛ ተሰጥቷን ያንንም ለቀጨቅጭ ነው ገና